አይደለም ሙሳፊር መስለሽ ለማይመስለሽ ተገላልጠሽ እንኳን ብትመጪ አልፈልግሽም። እንደ ማንኛውም ባይሽ እንኳን እንደ ማንኛውም ለማኝ 10 ብር 20 ብር ሰጥቼሽ እሰድሻለሁ እንጂ ተገላልጠሽ እንኳን ባይሽ አልፈልግሽም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፎዚያ ፋሚሊ ቤተሰብ ተከታታዮች እንዴት ናችሁ? ሰላም ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ ረቢል ዓለሚን። እንግዲህ ያው ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ነባሮቹም ደግሞ እንደዚሁ ላይክ እያረጋችሁ ኮመንት እያረጋችሁ እርስ በራሳችን ተያይዘን እንደግ እላለሁ ውዶችዬ። እናንተ ጉድ ጉድ ጉድ! ዛሬ ሰይድ ለሱመያ መልስ ሰጠ ማለት ነው እንዴ? ምን ጉድ ነው? ምን ጉድ ነው? ምን ጉድ ነው? ላኢላሃ ኢለላ። ወንድ ልጅ ቆረጠ ትላላችሁ? ወንድ ልጅ ቆረጠ። እኔ ወላሂ በጣም ነው የደነገጥኩት። እሺ በእንደዚህ ያህል እኔ ሰይድ ይናገራል ብዬ በፍጹም አልገመትኩም። እንደ የልጆችህን እናት ኦ ማይ ጋድ፣ ኦ ማይ ጋድ! ችግር አለ፣ ትልቅ ችግር አለ። አሁን ነገሩ በጣም እየተጋነነ ነው። ነገሩ በጣም እየተጋነነ ነው። ሱመያ በቃ ሱመያ አሁን እንግዲህ ታብዳለች እንዴ! እንኳን ሱመያ እኮ አለ 4 5 ከ4 ከ5ቶቹ አንዷ የኔ አሚና ትበቃለች አለ። አንዷ የኔ አሚና አለ ትበቃለች። ከኢማኗ አለ ከምኗ ኢማንን ማለት ነው አሚናን። ኦ ማይ ጋድ፣ ኦ ማይ ጋድ፣ ኦ ማይ ጋድ! ገብታለታለች ጋይስ፣ ገብታለታለች አልኳችሁ። እንዴ ገብታለታለች ስላችሁ በምክንያት ነው። በነገራችን ላይ አሚና ማለት ነው ኢማን ደርባባ ነች። በቃ ብዙ ነገር አይታ የምታልፍ ልጅ ነች። እና በረኪናና ሀዊ እንኳን እንደዛ ሲንጣጡ እንደዛ ሲለፈልፉ መልስ አልሰጠቻቸውም። እንደ እኔ በአይምሯችሁ ተጠቀሙ ነው ያለቻቸው። ይህ ነው ብዙ ነገር ስላሳለፈች ምንም አልመሰላትም። ያ ነገሯ ፈትኛት ፈትኛት አለ እኮ። በብዙ ነገር ፈትኛት ፈትኛት ፈተናውን አልፋለች። ስለዚህ ለትዳር የምትሆን ሴት ማለት ኢማን ነች አለ እኮ። በቃ ሁላችሁም ብትጨፈለቁ እንደ ኢማን አትሆኑልኝም አለ። አዎ በእርግጥ ወልዳለች፣ ግን ልጄን ደግሞ አልክድም፣ ደሜ ስለሆነ አልክድም፣ ምን ታመጣለሽ አላት እኮ ሱመያ ማለት ነው። ሱመያ ወይኔ 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 ወይኔ! የኔ ጎበዝ፣ የኔ ጠንካራ! እንዳው ብቻ አሁን ነው አሁን ፍሩልኝ። ሱመያ ደግሞ በጣም እልከኛ ነች፣ በጣም እልከኛ ነች። እንዴ ጭራሽ እኮ እንዴት እንዳደረገው ስሬስ ሆኖ ነው እኮ እየተናገረ ያለው። ስሬስ ሆኖ ማለት ነው። ደክሞኛል፣ ተንከራትቼ ለምኝሽ ምንም ማድረግ አልችልም። ስለዚህ በቃኝ አለ እኮ። በቃኝ ልጆቼን፣ በእርግጥ አዎ ልጆቼን ትልል እችላለሁ። ከዛ በኋላ ግን በቃ አትከታተኝ ነገር ነው። በቃ አትፈታተኝኝ፣ አትከታተኝ። ጉድ ነው፣ ጉድ 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 ነው እናንተ። ጉድ ጉድ ጉድ! የዚህን ያህል ቆርጧል ሰይድ፣ አንጀት ቁርጥ ነው ያለው። እንዴ አልአሚና እኮ ሌላም ነገር ይገባታል አለ እኮ። በቃ ሌላም ነገር ይገባታል አይደለም ለዚህ አለ ነገሩ። ሌሎቹ እንደዚህ አዩም ሀዊ ምናምን የሚንጫጩት ለቤቱና ለገንዘቡ ነው እንጂ ለሌላ ነገር አይደለም። በእርግጥ አሚና ኢማን ቆንጆ ጥሩ በቃ ጸባይ ያላት ልጅ ነች። ግን አዘለም አንጠለጠለም የልጆችህን እናት ማክበር፣ እንደገና ልጆችን ደግሞ እንትን ማለት አለባችሁ።
ማየት ምናምን አለብህ እንዴ። ባለፈው ልጄን ይዛ መታ ሸፋፍናት እንዴት የልጄን ድምፅና መልክ እንኳን አለየም ትለኛለች። አፍና ይዛት አለ እኮ። እሷ ራሱ አላወራችም፣ ጓደኛዋ ነች እና እሷ ራሱ ብታወራ አቃታለሁ ነው ነገሩ። እኔ አቃታለሁኝ ብታወራ እሷ እንኳን ነው ማለት ነው በቃ እሱ። እና እንደዛ የምትዩ ድምፅሽን እንኳን ብትናገሪ አንቺ አቅሻለሁኝ፣ ጓደኛሽ ነች የለፈለፈችው። ስለዚህ እንዴት ብዬ ስንት ምንድን ነው ያለው? ብዙ ለማኝ ነው የሚመጣው ግቢ ውስጥ እና እኔ ገልጬ ማየት እችላለሁ ወይ? እንዳውም እድለኛ ነሽ እኮ አለ። እንዳውም እድለኛ ነሽ፣ 200 ብር ሰጠውሽ። 200 400 ብር ሰጠዋችሁ። ግን ብር ቢዝ ከዚህም በላይ ነበር የምሰጠው አለ ነው። ጉድ 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 ጉድ! አሁን ትልቅ ችግር ተፈጠረ። ዞሮ ዞሮ በቃ አሁን አሚና ቤት ውስጥ ነው ያለችው፣ ኢማን ማለት ነው። ኢማን በቃ ግን አሁን ኢማንን እና አዩ ይነጫጫታል። አይቀርም፣ ይሄ ደግሞ አይቀርም። አሁን ትልቅ ችግር ነው የሚመጣው፣ ጠብቁ። ቀጥታ አሁን ሱመያ ሄዳ ቤት ጉድ ነው የምታፈላው። ጉድ ለማየት ያብቃችሁ። ጉድ ነው የምታፈላው። እንዲህን ያህል እንዴ ራኮ ጉዳ ቀባ ያገማ ራኮ ጉዳ ቀባ። ኦ ማይ ጋድ በጣም ከባድ ነው። ግን አንድ ነገር የምትማሩት፣ እኔ በበኩል አንድ ነገር ምንድን ነው የሚባለው አንደርስታንድ ያደረግኩት ነገር በቃ ማንም ይሁን ማንም ማለት ነው፣ ማንንም ማመን አይቻልም። በቃ ማንንም ማመን አትችሉም፣ የፈለገ ነገር ቢሆን ማለት ነው። እና እኔ እዚህን ያህል ኧረ ብስሚላ፣ እኔ እንደዚህ አልጠበኩም ነበር ሰይድ፣ እንደዚህ አልጠበኩም ነበር። በቃ አነጋገሩን አይታችሁት ከሆነ እኮ ኮስተር ብሎ ስሬስ ሆኖ ነው እኮ በቃ ስሬስ ሆኖ በቃ አትምጭብኝ፣ በቃ እንትን አትበይኝ፣ መልስ አትሰጥም፣ መልስ የምትዩ ፈርቶኝ ነው ምናምን የምትይኝ እኮ አውቄ ሁሉን ነገር ዝም ብዬ ነው ምናምን። በቃ ወይኔ 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 ወይኔ፣ በጣም ከባድ ነው ዳራታ፣ በጣም ከባድ ነው ጋይስ። እና ለማንኛውም ሱመያዬ ራስሽን ጠብቂ ነው የምለው የኔ ቆንጆ። እንደው ካየሹ ራስሽን ጠብቂ፣ ራስሽን አረጋጊ ነው የምለው። ቆርጧል። በጣም እልክ ውስጥ ነው የገባው። እልክ ውስጥ ገብቷል። እንግዲህ ምን እንደሚመጣ ምን እንደሚኮን አላቅም። በጣም ከባድ ነው። በጣም ከባድ ነው። የዚህን ያህል ደፍሮ እንደዛ ካለ በኋላ ምን ችግር እንደሚፈጠር ምን እንደሚመጣ መቼም ሁላችንም ለተመልካች ማለት ነው መገመት አያቅትም። መጨረሻውን እናያለን። ግን ይሄን ያህል በቃ ይሄን ያህል ኧረ ብስሚላ አትከታተይ ማለት አልፈልግሽም፣ በቃ ኳላ አልፈልግሽም። ከባድ ነው፣ ከባድ ነው ቤተሰብ። እና እንግዲህ አሚናዬ እንግዲህ ያው የኔ ቆንጆ ይመችሽ፣ ኢማንዬ ይመችሽ ነው የምለው። ኢማንዬ ይመችሽ፣ አንቺ ጎበዝ ነሽ፣ ነገሩ ታቀበታለች። እሷ በቅንጭላት ነው የምትጫወተው። ጎበዝ ነች ኢማን። እሱም በቃ ጉዝጉዝ ብሎባት ወዷታል። እንግዲህ ፍቅር ያሸንፋል አይደለም የሚባለው። እንግዲህ ይሞክሩት በቃ ምንም ማድረግ አይቻልም። እንደዛ ካለ እሱ ምንም ማድረግ አይቻልም። እና ውዶችዬ በቃ ታውት፣ በቃ ምንም ማድረግ አይቻልም። እሱ አሚና ጋር ነው ያለው። በቃ ከዚህም በላይ ይገባታል ብሏል። እንደፈለገች ትሁን ብሏል። በቃ ግን ሌላዎቻችሁ ስትንጫጩ ምን ስትሉ እኔ እና እዩ በረኪና እና ሀዊ ደግሞ አሁን ምን ብለው እንደሚመጡ እኔ እንጃ አላውቅም። እና በጣም ከባድ ነው ልጆች፣ በጣም ከባድ ነው። እንግዲህ ቀጣይ ምን እንደሚፈጠር አናቅም። አላህ ይርዳቸው። እኔ ግን ለሱመያ እንደው መረጋጋቱን አላህ ይስጥሽ፣ ልብሽን እንደው አላህ ያረጋጋው ነው የምለው። በጣም ከባድ ነው። አላህ ይሆናችሁ።